ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ሐምሌ 1 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናውን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን እንድትቆዩም በአክብሮት ጋብዛችኋለሁ። በመጀመሪያው ክፍለ ጊዜ መረጃ ጥንቅር ሰዓታችን የህወሓት ቡድን የትግራይን ህዝብ ለዳግም ስቃይና ጥፋት ለመዳረግ እየተንቀሳቀሰ ነው ያሉት አቶ ጌታቸው ረዳ የግዳጅ ወታደራዊ ምልመላን በአስቸኳይ ሊያቆም ይገባል ሲሉ ማስጠንቀቃቸውን ፖለቲከኛ ዶክተር ደሳለኝ ጫኔ ከፓርላማ ተሳትፎዬ ማጠናቀቂያ ማግስት ራሴን ከፖለቲካ እንቅስቃሴ አግልያለሁ ማለታቸውን ራሱን መንበረ ሰላማ ብሎ በመጥራት የትግራይ ቤተክርስቲያን ጳጳሳት ላይ የህወሓት ቡድን ታጣቂዎች የግድያ ሙከራ መፈጸማቸውን መገለጹን ጨምሮ ሌሎች መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። የህወሓት ቡድን የትግራይ ህዝብ ለዳግም ስቃይና ጥፋት ለመዳረግ እየተንቀሳቀሰ ነው ያሉት አቶ ጌታቸው ረዳ የግዳጅ ወታደራዊ ምልመላን በአስቸኳይ ሊያቆም ይገባል ሲሉ አስጠነቀቁም። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳም የህወሓት ቡድን የትግራይን ህዝብ ለዳግም ስቃይና ጥፋት ለመዳረግ የሚያደርገውን እንቅስቃሴና የወጣቶችን የግዳጅ ወታደራዊ ምልመላን በአስቸኳይ ሊያቆም ይገባል ሲል ተናግረዋል። አማካሪ ሚኒስትሩ ሰላም፣ ዲሞክራሲና ልማት በትግራይ የመገናኛ ብዙሃንና የማህበረሰብ አንቂዎች ሚና በሚል ርዕስ በተዘጋጀው የውይይት መድረክ ባደረጉት ንግግር የህወሓት ቡድን የትግራይን ህዝብ የህልውና አደጋ ውስጥ እየከተተው እንደሚገኝ ገልጸዋል። አቶ ጌታቸው ረዳ በንግግራቸው የህወሓት ቡድን የክልሉን ህዝብ ለዳግም ስቃይና ጥፋት ለመዳረግ እየተንቀሳቀሰ ነው ያሉ ሲሆን ቡድኑ የፕሪቶሪያውን የሰላም ስምምነት በመጣስና የትግራይን ህዝብ እንደ መያዣ በመጠቀም ወደ ጦርነት ለመግባት እየሰራ መሆኑንም ተናግረዋል። አቶ ጌታቸው ረዳ አክለውም የህወሓት ቡድን ወጣቶችን ከትምህርት ገበታ ከሃይማኖት ተቋማትና ከመንገድ በጉልበት እያፈሰ ወደ ጦርነት እንዲገቡ እያደረገ መሆኑን ጠቅሰው ቡድኑ በአቋራጭ ስልጣን ለመያዝና ወንጀሉን ለመሸሸግ ወጣቱን በካርድነት እየተጠቀመበት ነው በማለትም ተናግረዋል። የትግራይ ወጣት የሚገባውን ሰላም የትግራይ ህዝብ የሚገባውን ሰላም ከማግኘት አንጻር የፕሪቶሪያ ስምምነት ነክሰን ይዘን ብንንቀሳቀስ ኖሮ ሁሉም በአንድ ድምፅ በዚህ ጉዳይ ላይ ቢሰራ ኖሮ ሊፈጠር የሚችለውን ነገር ሳስብ እንዳልኩት ከስልጣንና ከስልጣን ውጪ ስህተትን ለመደጋገምም ስልጣኑ የኔ ነው፣ ህዝብን ለጥፋት መቀመቅ ለማውረድም ስልጣኑ ብቸኛ ስልጣኑ የኔ ነው የሚል ሊደርሺፕ አሁንም ነክሶ ይዞ ወደ ሌላ የጥፋት ምዕራፍ ሊያስገባ የሚፎክርበት ሁኔታ እናያለን። ተማሪዎች ማትሪክ ፈተና መውሰድ በሚገባቸው ሰዓት የራሴን ፈተና አወጣለሁ የሚል ድንቁርና እብሪት ትሰማላችሁ። የራስ ፈተና ወዴት ለመውሰድ ነው? ምክንያቱም የኤርትራ መንግስት ለ30 ዓመት ያደረገውን የቀሰመውን ልምድ እነዚህ ሰዎች በአጭር ጊዜ ውስጥ ወስደው ሁሉንም ሰብስበው በአንድ ቦታ ምናልባት አንድ ሚሊተሪ ካምፕ ውስጥ የማስገባት ፍላጎት ኖራቸው ስለ ትግራይ ሰላም፣ ስለ ትግራይ ልማት ለጊዜው ይቅርብን ያልኩት ላግዠሪም ስለሆነ ነው። ስለ ትግራይ ዴሞክራሲም በተወሰነ ደረጃ ማውራት ካለብን በዚህ የህልውና አደጋ ላይ ተመሳሳይ አረዳድ ሊኖረን ይገባል የሚል እምነት አለ። በእኔ ፖለቲካ ላይ በእኔ አይዲዮሎጂ አለ ወይ የለም፣ እሱ ጊዜ ነው የሚያውቀው። በእኔ አካሄድ ላይ ሚሊዮን ተቃውሞ ሊኖር ይችላል። በትግራይ ህዝብ ህልውና አስፈላጊነት ላይ ግን ልዩነት ሊኖረን አይገባም። የህልውና አደጋውን በደንብ ነቅሶ በማውጣት ረገድ ልዩነት ሊኖረን አይገባም። አቶ ጌታቸው ረዳ አክለውም የትግራይ ወጣት ሰላም ይፈልጋል፣ ህዝቡም እረፍት ይፈልጋል፣ ከስቃይ ልናወጣው ይገባል፣ የህወሓት ቡድን በክልሉ እየፈጸመ ያለውን ወንጀል በአስቸኳይ ልናስቆመው ይገባል በማለትም አክለዋል። አማካሪ ሚኒስትሩ አያይዘውም በትግራይ ክልል ያለውን ልማት የማደናቀፍ እንቅስቃሴ በማውገዝ የክልሉን ህልውና ማረጋገጥ ከፖለቲካዊ ልዩነቶች በላይ በሁሉም ኢትዮጵያውያን ዘንድ የጋራ አጀንዳ ሊሆን ይገባል ያሉ ሲሆን በትግራይ ክልል የልማት ስራዎች እንዲቀጥሉ ከተፈለገ ደግሞ መጀመሪያ ለሰላም ቅድሚያ መስጠት ያስፈልጋል ብለዋል። ፖለቲከኛ ዶክተር ደሳለኝ ጫኔ ከፓርላማ ተሳትፎ የማጠናቀቂያ ማግስት ራሴን ከፖለቲካ እንቅስቃሴ አግልያለሁ አሉ። ትናንት ከጠቅላይ ሚኒስትሩ የአብረን እንስራ ጥያቄ ቀርቦላቸው የነበሩት የፓርላማ አባሉ ዶክተር ደሳለኝ ጫኔ ከዚህ የፓርላማ ተሳትፎ የማጠናቀቂያ ማግስት ራሴን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ አግልያለሁ ብለዋል። ላለፉት 5 አስቸጋሪና ፈታኝ ዓመታት በህዝብ ተወካዮች ምክር ቤት ውድ ህዝባችንን በመወከል ያደረኩትን የፓርላማ ቆይታ
ትናንት በይፋ አጠናቅቄያለሁ ያሉት ፖለቲከኛው ከዩኒቨርሲቲ መምህርነት እስከ ፖለቲካ ፓርቲ አመራርነት እንዲሁም የፓርላማ አባልነት ያሳለፉትን አገልግሎት ዘመን ቃኝተዋል። ላለፉት 5 አስቸጋሪና ፈታኝ ዓመታት በሕዝብ ተወካዮች ምክር ቤት ውድ ሕዝባችንን በመወከል ያደረኩትን የፓርላማ ቆይታ ትናንት በይፋ አጠናቅቄያለሁ ያሉት ፖለቲከኛው ከዩኒቨርሲቲ መምህርነት እስከ ፖለቲካ ፓርቲ አመራርነት እንዲሁም የፓርላማ አባልነት ያሳለፉትን አገልግሎት ዘመን ቃኝተዋል። ባለፉት 5 ዓመታት በፓርላማ አባልነት ድምፅ ለሌላቸው ወገኖቼ እውነተኛ ድምፅ መሆን መቻሌ የተሰማኝ ክብርና ኩራት የላቀ ነው ያሉት ዶክተር ደሳለኝ የባህር ዳር ከተማ መራጮቼን ጨምሮ ላለፉት ዓመታት እያንዳንዱን የፓርላማ ውሌን እየተከታተላችሁ አስተያየትና ምስጋና የቸራችሁኝ ያሏቸውን አካላት አመስግነዋል። ዶክተር ደሳለኝ በትናንትናው የምክር ቤት ጉባኤ ላይ ክቡር ጠቅላይ ሚኒስትሩ አብረን እንስራ በማለት ላቀረቡልን ጥሪና ላሳዩን አክብሮት ከልብ የመነጨ ምስጋናዬን አቀርባለሁ ያሉ ሲሆን በምክር ቤቱ ሳነሳቸው የነበሩ ሐሳቦች ጠቃሚ እንደነበሩ በትኩረት እንደሚወስዷቸውና በምክር ቤቱ ብቀጥል ፍላጎታቸው እንደነበረ የገለጹልኝን ሐሳብን በበጎነትና በቅቡልነት ተመልክቼዋለሁ ሲሉም አስፍረዋል። ከጉባኤው መጠናቀቅ በኋላም ጥያቄ ያቀረብን የተቃዋሚ የምክር ቤት አባላት ከክቡር ጠቅላይ ሚኒስትሩ ጋር በነበረን የችግኝ ተከላ መርሃ ግብር ላይም በ7ኛው ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግቤ ቢሆን ኖሮ እጩ ላለማቅረብ ወስነው እንደነበርም ገልጸውልኛል ሲሉም ዶክተር ደሳለኝ ጫኔ አስፍረዋል። ይሁን እንጂ ውሳኔ በሙያዬ ሀገሬን ለማገልገልና ጎን ለጎን ደግሞ ወደ ግሉ ሴክተር በመግባት የማስባቸውን የሥራ ውጥኖች ላይ ለመስራትና ለቤተሰቦች በቂ ጊዜና ትኩረት መስጠት ነው ያሉት ዶክተር ደሳለኝ ከዚህ የፓርላማ ተሳትፎ የማጠናቀቂያ ማግስት ራሴን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ አግልያለሁ ካሉ በኋላም ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት እንደማይሳተፉ ገልጸዋል። ፖለቲከኛው በስንብታቸው ፖለቲካዊ ተሳትፎ ቢያበቃም የአማራን ሕዝብ በአንድነት የሚያጠናክሩ የአማራ ሕዝብ ከሌሎች ወንድሞቹ ጋር ያለውን አብሮነትና መስተጋብር በሚያሳድጉ ጉዳዮች ላይ በሙያዬ ማድረግ የምችለውን አስተዋጽኦ አደርጋለሁ ብለዋል። ራሱን መንበረ ሰላማ ብሎ በሚጠራው የትግራይ ቤተክርስቲያን ጳጳሳት ላይ የህወሓት ቡድን ታጣቂዎች የግድያ ሙከራ መፈጸማቸው ተገለጸም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመነጠል ራሱን መንበረ ሰላማ የትግራይ ኦርቶዶክስ ቤተክርስቲያን ብሎ የሰየመው አካል በታጣቂ ኃይሎች ጥቃት ተፈጽሞብኛል ብሏል። ስምረት ፓርቲ ያጋራው ይህ መግለጫም የታጠቁ የህወሓት ቡድን አባላት የመንበረ ሰላማ መሪ መሆናቸውን በገለጹ አካላት ላይ ጥቃት መፈጸሙን አንስቷል። እነዚህ ስጋችሁን የሚገድሉትን ነፍሳችሁን ግን መግደል የማይችሉትን አትፍሩ በሚል ርዕስ ነው ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱን ያገለለው የትግራይ ቤተክርስቲያን ጽሕፈት ቤት መግለጫውን ያወጣው። መግለጫው በትግራይ መንበረ ሰላማ ኦርቶዶክስ ቤተክርስቲያን መንበረ ጵጵስና ላይ ትናንት ለዛሬ ሐምሌ 1 ቀን 2018 ዓ.ም ሌሊት 6 ሰዓት ተኩል በጥይት ድብደባ ተፈጽሟል ሲል ነው ቃል አቀባዩ የገለጸው። በመንበሩ በነበሩ በአቡነ ናትናኤልና በአቡነ አረጋዊ ላይ በተለይም ደግሞ በዚህ ራሱን ሲኖዶስ ብሎ በነጠለው ተቋም ውስጥ የሲኖዶስ ጸሐፊ መሆናቸው የተገለጸው አቡነ አረጋዊ ላይ ያነጣጠረ የግድያ ሙከራ መደረጉ በመግለጫው ተገልጿል። በዚህ በሃይማኖት አባቶች ላይ በተፈጸመው የግድያ ሙከራ የደረሰ ጉዳት እንደሌለ የገለጸው መግለጫው በአባቶች ላይ በተፈጸመው የግድያ ሙከራ ማዘኑን አንስቶ ሁሉም ምዕመን ድርጊቱን እንዲኮንነው ጠይቋል። መግለጫው ይህ አሳዛኝ ክስተት የአክሱም ከተማን አይወክልም ያለ ሲሆን ተግባሩን የፈጸሙ ኃይሎችም እንዲጠየቁ ጥሪ አቅርቧል። እነዚህ የግድያ ሙከራ የተደረገባቸው ጳጳሳት ከሰሞኑ የህወሓት እያደረገ ያለውን ወታደራዊ የግዳጅ አፈሳ መቃወማቸውን ተከትሎ የስም ማጥፋት ዘመቻ ተከፍቶባቸው እንደነበርም ይታወቃል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በመጪው ሐምሌ 8 ለሚጀምረው ሀገራዊ ምክክር ጉባኤ ተሳታፊዎች ወደ አዲስ አበባ መግባት መጀመሩን ለሀገር ውጭ የሥራ ስምሪት ከስራና ክህሎት ሚኒስቴር ውክልና ተሰጥቶናል በማለት የሚያጭበረብሩ አካላት በመበራከታቸው ዜጎች ጥንቃቄ እንዲያደርጉ መንግስት ማሳሰቡን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። አብራችሁን ቆዩ።
በመጪው ሐምሌ 8 ለሚጀመረው ሀገራዊ ምክክር ጉባኤ ተሳታፊዎች ወደ አዲስ አበባ መግባት ጀመሩ። ለረጅም ጊዜ ሲጠበቅ የነበረው የኢትዮጵያ ሀገራዊ ምክክር ጉባኤ በይፋ የሚጀመርበት ሐምሌ 8 ቀን መድረሱን ተከትሎ ከተለያዩ የሀገሪቱ አካባቢዎች የተውጣጡ ተሳታፊዎች ወደ አዲስ አበባ መግባት ጀምረዋል። የሀገሪቱን የፖለቲካ፣ ማህበራዊ፣ ኢኮኖሚያዊ እንዲሁም መሰረታዊ ችግሮች በውይይት ለመፍታት ያለመው ይህ ጉባኤ የፖለቲካ ፓርቲ አመራሮችን፣ የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ የሲቪል ማህበረሰብ ተወካዮችን፣ ዲያስፖራና ሌሎች የህብረተሰብ ክፍሎችን በአንድ የሚያሰባስብ ነው። ኮሚሽኑ በክልሎች፣ በከተማ አስተዳደሮች፣ በፌዴራል ደረጃ እንዲሁም በዲያስፖራው የአጀንዳ ማሰባሰብ ሂደት በሀገራዊ ምክክር ጉባኤው ላይ የሚሳተፉ ወኪሎችን ከየባለድርሻ አካላት ጋር ሲያስመርጥ መቆየቱ ይታወቃል። በዚህ መሰረት ተወካዮቹ በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ በተዘጋጀላቸው የማረፊያ ስፍራ እየገቡ መሆኑን የኮሚሽኑ የከተማ አስተዳደሮች የክልሎችና የዲያስፖራ አስተባባሪ የሆኑት አቶ ረታ ጌራ ተናግረዋል። እስከዛሬ ጠዋት ድረስም 12 የሚሆኑ የዲያስፖራ አባላት ወደ ሀገር እንደገቡ ማክለዋል። ተሳታፊዎች አዲስ አበባ ገብተው ሪፖርት አድርገው ከክልልና ከድሬዳዋ ከተማ አስተዳደር የሚመጡ ተሳታፊዎች ወደ ማረፊያቸው ወይም አልጋ ወደ ተያዘላቸው ቦታ የሚሄዱ ሲሆን የፌዴራል ተሳታፊዎችና የአዲስ አበባ ተሳታፊዎች ሪፖርት አድርገው ወደ ቤታቸው የሚመለሱ ይሆናል ማለት። እስካሁን የገቡት ዲያስፖራዎች እስከ ዛሬ ጧት ድረስ አዲስ አበባ ደርሰው በጊዮን ሆቴል የሚገኙት በቁጥር 12 ይሆናሉ። ከዱባይ፣ ከአሜሪካ፣ ከእንግሊዝ፣ ከስዊድን የመጡ ናቸው። አብዛኛው የሳውዝ አፍሪካ ተሳታፊዎቻችን በጁላይ 12 የሚገቡ ይሆናል። በረጅም ጊዜ ውስጥ ነው እየገቡ ያሉት ከፍላይት ጋር ተያይዞ። በዛሬው ዕለት ግን እስካሁን ሰዓት ድረስ ወደ 12 የሚሆኑ የዲያስፖራ ተሳታፊዎች አዲስ አበባ ገብተዋል። ጉባኤው በ8 ዋና ዋና አጀንዳዎች ላይ ያተኮረ ሲሆን ዘላቂ መፍትሄና የጋራ መግባባትን ለመፍጠር ታስቦ የተዘጋጀ መድረክ መሆኑም የማይዘነጋ ነው። ጉባኤው ላይ ለመሳተፍ ወደ አዲስ አበባ እየገቡ የሚገኙት ተመካካሪዎች ጉባኤው ሀገሪቱ ካለችበት ውስብስብ የፖለቲካ ሂደት መውጫ መንገድ የሚፈለግበት ታላቅ የሰላም መድረክ እንደሚሆን ያላቸውን ተስፋ ገልጸዋል። ሰላም ሰፍኖ እንዴት ነው ስራ የሚሰራውም ሰው ስራውን የሚሰራው፣ የሚማረውም የሚማረው፣ ገበሬውም የሚያርሰው የሚለው መመካከር ነው። በቃ በውይይት ነው ሁሉ ነገር መፈታት ያለበት ብዬ ነው ማምነው እና ለዛ ያለኝን ሀሳብ ለማካፈል መጥቻለሁ። በምክክር የማይፈቱ ችግሮች የሉ። በጠመንጃ ከመዋጋት በምክክር ብዙ ሀሳቦችን ተነጋግረን ብዙ ችግሮችን ፈተን ወደ ለውጥ መግባት እንችላለን። ወሳኝ የሆነ እስከዛሬ በብሔር ብሔረሰብ መሀል የነበረው ቁርሾ፣ ያለመስማማት፣ አንድነትን የማይፈጥሩ አንዳንድ ጉዳዮችን በጋራ የሚፈት ጉዳይ ነው። ይህንን እስከዛሬ ተጠብቀ የነበረ ስለሆነ በጣም ወሳኝና ጊዜም የሚዋጅ ስለሆነ ይህንን በጣም ከዚህ ጥሩ ውጤት እንጠብቃለን ማለት ነው። አክለውም ይህ መድረክ ኢትዮጵያውያን ተቀራርበው ለመነጋገር የተፈጠረላቸው ትልቅ እድል መሆኑን ገልጸዋል። ለውጭ ሀገር የሥራ ስምሪት ከስራና ክህሎት ሚኒስቴር ውክልና ተሰጥቶናል በሚል የሚያጭበረብሩ አካላት በመበራከታቸው ዜጎች ጥንቃቄ እንዲያደርጉ መንግስት አሳሰበ። ለውጭ ሀገር የሥራ ስምሪት ከስራና ክህሎት ሚኒስቴር ውክልና ተሰጥቶናል በማለት ህብረተሰቡን የሚያጭበረብሩ ህገወጥ አካላት በመበራከታቸው ዜጎች ጥንቃቄ እንዲያደርጉ ሚኒስቴር መስሪያ ቤቱ አሳስቧል። ስራና ክህሎት ሚኒስቴር ባሰራጨው መረጃ የውጭ ሀገር ስራና ስምሪትን በተመለከተ ከስራና ክህሎት ሚኒስቴር ወይም ከሌሎች የመንግስት ተቋማት ውክልና ተሰጥቶናል በማለት በግል ስልክ በአጭር የጽሁፍ መልእክት በቴሌግራም በዋትስአፕ እና በሌሎች የማህበራዊ ትስስር ገጾች ገንዘብ በመጠየቅ ህብረተሰቡን የሚያጭበረብሩ ህገወጥ አካላት መበራከታቸውን አስታውቋል። የስራና ክህሎት ሚኒስቴር ለውጭ ሀገር የስራና ስምሪት አገልግሎትን በተመለከተ በስልክም ሆነ በሌላ በማንኛውም የማህበራዊ ትስስር ገጾች ገንዘብ እንዲከፍሉ በፍጹም አይጠይቅም ያለ ሲሆን ነገር ግን ህብረተሰቡን የሚያጭበረብሩ ህገወጥ አካላት ቁጥራቸው እየጨመረ መሆኑን ገልጿል። የስራና ክህሎት ሚኒስቴር ባስተላለፈው የጥንቃቄ መልእክት እንዲህ አይነት የስልክ ጥሪ፣ የጽሁፍ መልእክት ወይም በማህበራዊ ሚዲያ በኩል የገንዘብ ጥያቄ ከደረሳችሁ ምንም አይነት ገንዘብ እንዳትልኩ ሲል ለዜጎች አሳስቧል። ሚኒስቴር መስሪያ ቤቱ አክሎም ዜጎች ምንም አይነት የግል ወይም የባንክ መረጃ እንዳያጋሩ እንዲሁም መረጃውን ለስራና ክህሎት ሚኒስቴርና በየደረጃው ለሚገኙ መዋቅሮቹ በአስቸኳይ እንዲያሳውቁ አስገንዝቧል። በስልክም በቴሌግራምም በዋትስአፕም በአጭር የጽሁፍ መልእክትም ወይም በማንኛውም ሌላ መንገድ ገንዘብ እንዲልኩ የሚጠይቅ ማንኛውም ሰው ወይም ቡድን የመንግስት ተቋምን አይወክልም ያለው ሚኒስቴር መስሪያ ቤቱ የውጭ ሀገር የስራ ስምሪት አገልግሎትን ለማግኘት የመንግስት ተቋማትን ወይም ህጋዊ ፍቃድ ካላቸው የስራ ስምሪት ኤጀንሲዎች ጋር ብቻ መረጃዎችን መስጠት እንዳለባቸው አሳስቧል።
በአዲስ አበባ የቤት ኪራይ ዓመታዊ የጭማሪ ጣሪያ 11.5 በመቶ ሆኖ ተወሰነ። በአዲስ አበባ ከተማ የ2019 ዓመተ ምህረት የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ መወሰኑን የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አስታውቋል። የአዲስ አበባ ከተማ አስተዳደር የዜጎችን የኑሮ ጫና ለመቀነስና በኪራይ ገበያው ላይ የሚስተዋሉ ህገወጥና ዘፈቀዳዊ አሰራሮችን በዘላቂነት ለመግታት እርምጃ እየወሰደ መሆኑን አስታውቋል። ከዚህ ቀደም ባወጣው የቤት ኪራይ ቁጥጥር አዋጅ መሰረት ለ2019 በጀት ዓመት የሚተገበረው ፍትሃዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ መጽደቁን የቤቶች ልማትና አስተዳደር ቢሮ አስታውቋል። 11.5 በመቶ ጭማሪ ማለት 10,000 ብር ይከፍል የነበረ ተከራይ ከማሻሻያው በኋላ 1150 ብር በመጨመር 1150 ብር ይከፍላል ማለት ነው። ይህንን ተከትሎ በመላው ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የወለድ ሰዓት ምዝገባ ከዛሬ ሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በይፋ መተግበር ይጀምራል። ቢሮ እንዳመለከተው ይህ የዋጋ ማስተካከያ ውሳኔ በዘፈቀደ የተወሰነ ሳይሆን በከተማዋ ሰፊ ሳይንሳዊ ጥናት ተካሂዶ የነዋሪውን እውነተኛ የመክፈል አቅም ባገናዘበ መልኩ የተዘጋጀ ነው ብሏል። ይህ አሰራር በአንድ በኩል አከራዮች ወቅቱንና የኢኮኖሚ ሁኔታውን ያገናዘበ ፍትሐዊ ገቢ እንዲያገኙ የሚያረጋግጥ ነው ያለው ቢሮ፣ በሌላ በኩል ደግሞ ተከራዮች ከገቢያቸው ጋር የተመጣጠነ ኪራይ በመክፈል ከተደጋጋሚ መፈናቀልና ከስነ ልቦና ስጋት ድነው የተረጋጋ ሕይወት እንዲመሩ እንደሚያስችላቸው ጠቁሟል። ውሳኔው በከተማዋ ያለውን የኑሮ ውድነት ጫና በከፍተኛ ደረጃ በመቀነስ ረገድ የጎላ ማህበራዊ፣ ኢኮኖሚያዊና መልካም አስተዳደር ፋይዳዎች እንዳሉት ቢሮ አረጋግጧል። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጀመሩ የልማት ፕሮጀክቶች ከ65 በመቶ በላይ መጠናቀቃቸው ተነገረ። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጀመሩ የልማትና የህንፃ ግንባታ ፕሮጀክቶች አፈጻጸም አሁን ላይ ከ65 በመቶ በላይ መድረሱን ትናንት ሰኔ 30 ቀን 2018 ዓ.ም በተሰጠ ጋዜጣዊ መግለጫ ላይ ተነግሯል። በመግለጫው ላይ ገዳሙ በሌሎች እጅ ሳይወድቅ ራሱን በራሱ ለመቻልና ዘላቂ ገቢ ለማስገኘት በወሰደው አቋም በሐሙሲትና በአዲስ አበባ ከተሞች ደረጃቸውን የጠበቁ የንግድ ሱቆችን በመክፈት ወደ ስራ መግባቱ ተገልጿል። ገዳሙ የነገውን ትውልድ በጥበብና በእውቀት ለማነጽ ይረዳ ዘንድ ደረጃውን የጠበቀና ጥራት ያለው የአብነት ትምህርት ቤት ከመጀመሪያ ደረጃ እስከ መሰናዶ ድረስ ማስተማር የሚችል ዘመናዊ ትምህርት ቤት ግንባታ በከፍተኛ ፍጥነት እያከናወነ እንደሚገኝ ገልጿል። የገዳማውያኑንና የአባቶችን የመኖሪያ ወይም በዓት ችግር ከመቅረፍ ጀምሮ በመንፈሳዊ አገልግሎቱ ረገድ ትልቅ ስኬት እያስመዘገበ እንደሚገኝም ተመላክቷል። ከዚህ ቀደም የእናቶች ገዳማውያን በዓት መጠናቀቁን፣ አሁን ደግሞ የአባቶች ገዳማውያን በዓት ግንባታ ሙሉ በሙሉ መጠናቀቁም ተጠቁሟል። በአሁኑ ሰዓት የገዳሙ ዋና ህንጻ ቤተክርስቲያን፣ ቤተልሔም እንዲሁም የብፁዓን አበው ሊቃነ ጳጳሳት ማረፊያ ህንጻ ግንባታዎች በስራ ላይ ይገኛሉ ተብሏል። ይህ የተጀመሩ ፕሮጀክቶች የ65 በመቶ ማጠናቀቂያ ምዕራፍ የገዳሙን የነገ ተስፋ የሚያሳይ ነው ያለው ገዳሙ ከዚህ በኋላም በገዳሙ ውስጥ የሚሰሩና እውን የሚሆኑ የልማት ስራዎች እንደሚኖሩ በጋዜጣዊ መግለጫው ላይ ተመላክቷል። በመርሃ ግብሩ ላይ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መርቆሬዎስ፣ የገዳሙ አባቶችና ጥሪ የተደረገላቸው እንግዶች ተገኝተዋል። በዝርዝር ወደ ያዝነው መረጃ ስናልፍ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተፈጸመው የተኩስ አቁም ስምምነት አብቅቷል ማለታቸውን ተከትሎ የዓለም የነዳጅ ዋጋ ከፍተኛ ጭማሪ አሳየም። በቱርክ እየተካሄደ ባለው የሰሜን አትላንቲክ ጦር ቃል ኪዳን ማህበር ኔቶ ስብሰባ ላይ የሚገኙት ፕሬዝዳንት ትራምፕ ከኢራን ጋር የተደረሰው ስምምነት ያበቃ ይመስለኛል ሲሉ ተናግረዋል። በሌላ በኩል ደግሞ በመካከለኛው ምስራቅ ያለው ውጥረት መባባሱን ተከትሎ የአሜሪካ መከላከያ ሚኒስትር ኔት ሃግሴት ዛሬ ወደ እስራኤል ሊያደርጉት የነበረውን ጉዟቸውን እንደሰረዙ ማወቅ ተችሏል። ዝርዝሩን ደግሞ ዘሩፋይል ሀብታሙ እንደሚከተለው ያቀርበዋል። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተፈረመው ጊዜያዊ ስምምነት አብቅቷል ማለታቸውን ተከትሎ በዓለም ገበያ የነዳጅ ዋጋ በ6 በመቶም ጨምሯል። ትራምፕ ይህንን ከማለታቸው አስቀድሞ የአንድ በርሜል ድፍድፍ ነዳጅ ዋጋ ከ76 በታች ሲሸጥም ነበር። ከፕሬዝዳንቱ ንግግር በኋላ የብሬንት ድፍድፍ ነዳጅ ዋጋ ከ6 በመቶ በላይ በመጨመር $78.73 መድረሱን ሮይተርስ ዘግቧል። የአሁኑ ጭማሪ ባለፉት 2 ሳምንታት ውስጥ ከተመዘገበው ከፍተኛው እንደሆነም ተገልጿል። በኢራን ጦርነት ምክንያት ዋጋው አሻቅቦ ወራትን ያስቆጠረው ነዳጅ ሁለቱ ሀገራት ጦርነትን ለመቋጨት የመግባቢያ ስምምነት ከተፈራረሙ በኋላ ቅናሽ አሳይቶም ነበር። ይሁን እንጂ ከትናንት ሌሊት አሜሪካ የኢራን ይዞታዎችን ከደበደበሽ በኋላ መጨመር ጀምሯል። በቱርክ እየተካሄደ ባለው የሰሜን አትላንቲክ ጦር ቃል ኪዳን ማህበር ኔቶ ስብሰባ ላይ የሚገኙት ፕሬዝዳንት ትራምፕ ከኢራን ጋር የተደረሰው ስምምነት ያበቃ ይመስለኛል ሲሉም ተናግረዋል። ፕሬዝዳንቱ ጨምረው ከነሱ ጋር ከዚህ በኋላ መነጋገር አልፈልግም፣ የሚታመኑ አይደሉም ሲሉም አክለው ገልጸዋል። እስከምረዳው ድረስ የተኩስ አቁም ስምምነቱ አብቅቷል ሲሉ የተደመጡት ትራምፕ ሁለት ወገኖች
ሊነጋገሩ እንደሚችሉ ነገር ግን ውጤት የማያስገኝ መሆኑን ገልጸዋል። የሚደረጉ ንግግሮች ጊዜን የሚያባክኑ እንደሆኑ በመጥቀስም የኢራን ባለስልጣናትን ውሸታም ሲሉም ወርፈዋል። በሌላ በኩል ደግሞ በመካከለኛው ምስራቅ ያለውን ውጥረት መባባሱን ተከትሎ የአሜሪካው መከላከያ ሚኒስትር ፒት ሄግሴት ዛሬ ወደ እስራኤል ሊያደርጉት የነበረውን ጉዟቸውን እንደሰረዙ ማወቅም ተችሏል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ጉባኤ ለመታደም ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ቱርክ የነበሩት ሚኒስትሩ ዛሬ ወደ እስራኤል ሊያደርጉት የነበረውን ጉብኝት እቅድ በአሜሪካም ሆነ በእስራኤል በይፋ አልተገለጸም። ሆኖም በርካታ የዜና አውታሮች ጉብኝታቸው F-35 ተዋጊ ጄቶችን ለቱርክ የመሸጥ ሀሳብን በተመለከተ እስራኤል በሚኖራት ስጋት ላይ የሚደረግ ውይይትን እንደሚያካትትም ዘግበዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዓለም ዘመናዊ የጦር መሳሪያ የሆነውን F-35 ተዋጊ ጄቶችንና ተመሳሳይ የጦር መሳሪያዎችን ለቱርክ መሸጥ ስህተት እንደሚሆንም ተናግረዋል። እስራኤል በመካከለኛው ምስራቅ ዋነኛ የአሜሪካ ጋር ከመሆኗ ባሻገር በቀጠናው ብቸኛዋ የኤፍ-35 ጄትን ባለቤት ናት። የበዲ እንዳለ በመቶዎች የሚቆጠሩ መርከቦች ወደ 6000 የሚጠጉ ሰዎችን እንቅስቃሴያቸው ተገድቦ እንደሚገኝ የተባበሩት መንግስታት አስታውቋል። ዓለም አቀፉ የባህር ትራንስፖርት ድርጅት ዋና ጸሐፊ አርሴኒዮ ዶሚኒጌስ ከቅርብ ቀናት ወዲህ በመርከበኞች ላይ የሚፈጸሙ ጥቃቶች ከፋርስ ባህረ ሰላጤ በሰላም መውጣት ባልቻሉ መርከበኞች ላይ ያሉ ወደ 6000 የሚጠጉ መርከበኞችን ስጋትና የስነ ልቦና ጫና ይበልጥ የሚያባብሳል ብለዋል። ታዲያ ድርጅቱ በመርከበኞች ላይ የተፈጸሙ ጥቃቶችን በመወገዝ የባህር ትራንስፖርት ኩባንያዎች መርከቦቻቸውን ወደ ሆርሙዝ ወሽመጥ እንዳይለኩም አሳስቧል። ስትከታተሉት የነበረው የዕለተ ረቡዕ ሐምሌ 1 ቀን 2018 ዓ.ም ከአባይ ቴሌቪዥን ወደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት። ሰላም ጤና ይስጥልኝ። እንደምን አምሽታችኋል ውድ ተመልካቾቻችን። ከአባይ ቴሌቪዥን የሐምሌ 1 2018 የቢዝነስና የምጣኔ ሀብት ዘገባዎች ወደ እናንተ የሚቀርቡበት ሰዓት ላይ ደርሰናል። ኢትዮጵያ የዓለም ንግድ ድርጅት WTO አባል ለመሆን የመጨረሻውና ወሳኝ ምዕራፍ ላይ መድረሷ መገለጹን ጨምሮ ሌሎች የቢዝነስ ዝርዝር ዘገባዎችን ይዘናል። አባይ ቢዝነስን እየመራው ሀና ፍሳ አብሬያችሁ ቆይታ አድርጋለሁ። ኢትዮጵያ የዓለም ንግድ ድርጅት ወይም WTO አባል ለመሆን የመጨረሻውንና ወሳኝ ምዕራፍ ላይ መድረሷ ተገለጸ። በአሁኑ ወቅት ኢትዮጵያ የዓለም ንግድ ድርጅት ወይም WTO አባል ለመሆን የመጨረሻውንና ወሳኝ ምዕራፍ ላይ እንደምትገኝ የንግድና ቀጠናዊ ትስስር ሚኒስትር ዴኤታ አቶ ታዘር ገብረ እግዚአብሔር ገልጸዋል። ሚኒስትር ዴኤታው ይህንን የገለጹት ከቻይና የውጭ ንግድ ማዕከል ልዑካን ጋር በትናንትናው ዕለት በአዲስ አበባ በተወያዩበት ወቅት ነው። በቻይና የውጭ ንግድ ማዕከል ዋና ዳይሬክተር ዢጂዩንግ የተመራው የቻይና ከፍተኛ የንግድ ልዑካን ቡድን ከንግድና ቀጠናዊ ትስስር ሚኒስትር ዴኤታ አቶ ታዘር ገብረ እግዚአብሔር ጋር ውይይት አካሂዷል። ሚኒስትር ዴኤታው በኢትዮጵያና በቻይና መካከል እንደ አውሮፓውያን አቆጣጠር ከ1970 ጀምሮ የተመሰረተው ታሪካዊ ግንኙነት በአሁኑ ወቅት ወደ ላቀ ሁለንተናዊ ስትራቴጂካዊ አጋርነት መሸጋገሩን ገልጸዋል። ቻይና የኢትዮጵያ ቀዳሚ የንግድ አጋር መሆኗና የሁለቱ ሀገራት የንግድ ልውውጥ እንደ አውሮፓውያን አቆጣጠር በ2025 7.5 ቢሊዮን የአሜሪካን ዶላር መድረሱን በውይይቱ ላይ ተነስተዋል። አቶ ታዘር ገብረ እግዚአብሔር አክለውም ኢትዮጵያ በሀገር በቀል የኢኮኖሚ ማሻሻያ አጀንዳ አማካኝነት የባንክ ዘርፉን ለውጭ ኢንቨስተሮች ክፍት ማድረግን ጨምሮ ሰፊ የንግድና ኢንቨስትመንት ሊበራላይዜሽን እያካሄደች ነው ማለታቸው ተገልጿል። እንዲሁም ኢትዮጵያ በአሁኑ ወቅት የዓለም ንግድ ድርጅት ወይም WTO አባል ለመሆን የመጨረሻውና ወሳኝ ምዕራፍ ላይ እንደምትገኝ ሚኒስትር ዴኤታው ገልጸው በአፍሪካ አህጉራዊ ነጻ የንግድ ቀጠና በይፋ መጀመሩን ጠቁመዋል። የልዑካን ቡድኑ መሪ ዢዮንግ በበኩላቸው በቻይና አስተናጋጅነት በቅርቡ ስለሚካሄደው 140ኛው የቻይና የገቢና ወጭ ንግድ ትርኢት ስለ ኤግዚቢሽኑ መመሪያዎችና የኢትዮጵያ ኩባንያዎች መሳተፍ ስለሚችሉበት ሁኔታ ዝርዝር ገለጻ ማድረጋቸውን ከንግድና ቀጠናዊ ትስስር ሚኒስቴር ያገኘነው መረጃ ያመለክታል። በቅርቡ በኢትዮጵያ ካፒታል ገበያ ባለስልጣን የተመዘገበው ገዳ ባንክ 1 ሚሊዮን አክሲዮኖችን ለሽያጭ አቀረበ። የኢትዮጵያ ካፒታል ገበያ ባለስልጣን ሰኔ 22 ቀን 2018 ዓ.ም በገጹ ባወጣው ደብዳቤ የገዳ ባንክ አክሲዮን ማህበርን የምዝገባ መግለጫ ማጽደቁን ገልጾ ነበር። በዚህም በነባር ባለ አክሲዮኖች ተይዘው ያሉ 230,713 አክሲዮኖችን እንዲሁም ለነባርና አዲስ ባለ አክሲዮኖች የሚቀርቡ ደግሞ 1 ሚሊዮን አክሲዮኖችን የመዘገበ መሆኑን ባለስልጣን
ባለስልጣኑ ማሳወቁ አይዘነጋም። ይህንን ተከትሎ ገዳ ባንክ 1 ሚሊዮን አክሲዮኖችን ለሽያጭ ያቀረበ ሲሆን የአንዱን አክሲዮን ዋጋ 1050 ብር መሆኑን አስታውቋል። ለ90 ቀናት በሚቆየው በዚህ የአክሲዮን ሽያጭ በመጀመሪያዎቹ 45 ቀናት ለነባር ባለ አክሲዮኖች እንደሚሸጥና በሚቀጥሉት 45 ቀናት ደግሞ ሌሎች አዳዲስ ባለ አክሲዮኖች መግዛት እንደሚችሉ የገዳ ባንክ ዋና ስራ አስፈጻሚ አቶ ወልዴ ቦልቶ አስታውቀዋል። አክለውም ለገበያ የቀረበው የአክሲዮን ሽያጭ ከሰኔ 23 2018 ዓ.ም እስከ መስከረም 17 2019 ገበያ ላይ ይቆያል ብለዋል። በኢትዮጵያን ካፒታል ማርኬት አውቶሪቲ የተፈቀደልን ካፒታል እንድንሸጥ የተፈቀደው ወደ 1 ቢሊዮን ነው። ይሄም በሼር ወደ 1 ሚሊዮን አካባቢ ነው። ከዚህ ውስጥ ወደ 170 ሚሊዮን የሚሆነው ከባለፈው የትርፍ ክፍል ወደ ካፒታል እንዲዞር የተፈቀደበት ሁኔታ አለ። የተቀራው ወደ 830 ሚሊዮን የሚሆን ደግሞ አዲስ ሼር ለነባርና አዳዲስ ባለአክሲዮኖች እንድንሸጥ የተፈቀደበት ሁኔታ ነው ያለው ማለት ነው። የአንድ ሼር ፓር ቫሊው 1000 ነው። በዚህኛው ፕራይሲንግ ወደ 1050 ብር ነው። ብዙ ሰው ተሳታፊ እንዲሆን ቅድም እንደተባለው ብዙሃኑ መግዛት የሚችልበት ሁኔታ ለማመቻቸት ፋርዘር ባንኩ ቁርጠኝነቱን ያሳየበት ሁኔታ አለ ማለት ነውና በ1050 ብር አንድን ሼር የሚገዙበትን አግባብ እንዳለ ለማንሳት ነው። ሌላው እንግዲህ ከጊዜ አንጻር ቅድም አንስቼዋለሁ 90 ቀን ነው የተሰጠን። ይሄም ለሁለት ተከፍሏል። የመጀመሪያው እንደ ፈረንጆቹ አቆጣጠር ከጁን 29 ከባለፈው ጁን 29 2026 እስከ ነሐሴ 13 2026 ድረስ ነባር የባንካችን ባለ አክሲዮኖች ቅድም ያልኩትን የ830 ሺህ ወይም ደግሞ 830 ሚሊዮን በብር ሼር እንደየ ድርሻቸው መግዛት የሚችሉበት ሁኔታ ነው የሚሆነው ማለት ነው። ለእያንዳንዱ ባለ አክሲዮን ስንት ነው የሚደርሰው የሚለውን ነገር በኤስኤምኤስ የምናሳውቅበት ሁኔታ ይኖራል። ይሄኛውን ከነገ ጀምሮ እናሳውቃለን ማለት ነው። በዚህ መልኩ ለ45 ቀን ከቆየ በኋላ የቀረ ካለ አዳዲስ ሼር ሆልደሮች መግዛት የሚችሉበት ከነባሮችም ደግሞ ተጨማሪ መግዛት የሚፈልጉ ካሉ ባለው የህግ አግባብ መግዛት የሚችሉበትን ሁኔታ ደግሞ እናሳውቃለን ማለት ነው። የአክሲዮን ሽያጩ የሚከናወነው ከኢትዮጵያ ካፒታል ገበያ ባለስልጣን የአክሲዮን ሽያጭ ፈቃድ ባገኙ ተቋማት ማለትም በገዳ ሴኩሪቲ ዲለር አክሲዮን ማህበር፣ ሲቢኢ ካፒታል ኢንቨስትመንት ባንክ አክሲዮን ማህበር፣ አዋሽ ካፒታል ኢንቨስትመንት ባንክ አክሲዮን ማህበር፣ ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር እና ሌሎችም ከባለስልጣኑ ፈቃድ ባላቸው ተቋማት አማካኝነት ብቻ መሆኑን አመላክቷል። ገዳ ባንክ ያለፈውን የ2025 እና የ2026 የበጀት ዓመት ከታክስ በፊት 1 ቢሊዮን ብር ትርፍ በማግኘት አጠቃላይ ሀብቱን 16.54 ቢሊዮን ብር ማድረስ መቻሉ ተገልጿል። ህጋዊ ፈቃድ ሳይኖር በመኖሪያና በኢንዱስትሪዎች አቅራቢያ የኮንስትራክሽን ማዕድናት ማምረት የሚከለክል መመሪያ መውጣቱ ተዘገበ። በአዲስ አበባ ከተማ አስተዳደር ከመኖሪያ መንደሮች፣ ከኢንዱስትሪ ፓርኮች፣ ከመሰረተ ልማት አውታሮች 500 ሜትር ክልል ውስጥ ለልማት ስራዎች በቀጥታ ለግብዓትነት የሚውሉ ልዩ ልዩ የኮንስትራክሽን ማዕድናትን ያለ ህጋዊ ፈቃድ ማምረት የሚከለክል መመሪያ መውጣቱን ሪፖርተር ዘግቧል። የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን በአዲስ አበባ ከተማ አስተዳደር ክልል ውስጥ የኮንስትራክሽን ማዕድናት ለማምረት ፈቃድ በተሰጣቸው ወይም በሚሰጣቸው ግለሰቦች፣ ማህበራት፣ የግልና የመንግስት ድርጅቶች ተፈጻሚ እንዲሆን ሰኞ ሰኔ 29 ቀን 2018 ዓ.ም መመሪያ አውጥቷል። በመመሪያው መሰረት ከመኖሪያ መንደሮች፣ ከኢንዱስትሪ ፓርኮች፣ ከመሰረተ ልማት አውታሮች፣ ከኤሌክትሪክ ተሸካሚዎች 25 ሜትር ከወንዝ ዳርቻ ደግሞ 30 ሜትር ክልል ውስጥ ማዕድናትን ለማምረት ስለ ቦታው የሚመለከተው ህጋዊ አካል ወይም ባለቤቱ ካልፈቀደ በቀር ፈቃድ አይሰጥም። በተጨማሪም ለመቃብርና ለሃይማኖታዊ ጉዳዮች በተከለሉ ቦታዎች፣ የቅድመ ታሪክ ቅሪቶች ባሉባቸው ወይም ብሔራዊ መታሰቢያዎች በቆሙባቸው፣ ለመሰረተ ልማት አውታሮች በተከለሉ፣ ለተፈጥሮ አካባቢ ጥበቃ ወይም በብሔራዊ ፓርክ በተከለሉ ስፍራዎች የኮንስትራክሽን ማዕድናትን አምርቶ መጠቀም እንደማይቻል በመመሪያው ሰፍሯል። ማንኛውም ሰው የኮንስትራክሽን ማዕድን ለማምረት ከባለስልጣኑ ፈቃድ ማግኘት እንዳለበት፣ ለመንግስት ልማትና ለህዝብ አገልግሎት ወይም ለንግድ ላልሆነ ዓላማ ባለስልጣኑን በማስፈቀድ የኮንስትራክሽን ማዕድን አምርቶ እንዲጠቀም
እንዲጠቀም በመመሪያው ተፈቅዷል ሲልም ዘገባው አክሏል። ህጋዊ የመሬት ባለይዞታ የሆነ ሰው ለንግድ ላልሆነ ዓላማ ወይም ለግንባታ ብቻ በግል ይዞታ ውስጥ ክፍያና ፍቃድ ሳያስፈልገው አምርቶ መጠቀም እንዲችል በመመሪያው መካተቱን በዘገባው ላይ ተጠቅሷል። መንግስታዊ ፕሮጀክት ያላቸውና የመንግስትና የልማት ድርጅቶች የማምረት ፈቃድ ከባለስልጣኑ ማግኘት፣ በየወሩ ያመረቱትን ምርት ሪፖርት ወር በገባ የመጀመሪያው ሳምንት ሰኞ ማቅረብ እንዳለባቸው በመመሪያው ተደንግጓል። የዕለቱ የቢዝነስና የምጣኔ ሀብት ዘገባዎች የተከታተላችሁትን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ምሽት